ቻናሌ ቤተሰቦች ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁትም በላይክ ግቡ እንላለን። እንግዲህ በስተመጨረሻም ሩታ አብርሽ ሩታን መርጧታል ማለት ነው። ኤርሜላ ያንን ነገር ስታደርግ ስትወጣ ስታወርድ ሁሉንም ነገር ስታበላሽ ነገሮችን ሁሉ ስታሰናክል የነበረችው አሁን ግን ብቻዋን ቀርታለች ማለት ነው። በስተመጨረሻ ኤርሜላ ብቻዋን ቀርታለች። ዳኒም ብቻውን ቀርቷል ማለት ነው። ጽጌና ብዙዬና አብርሽ እንግዲህ ብዙዬ በስተመጨረሻ የወንድሟን ልጅና የወንድሟን ሚስት አንድ ላይ ለማድረግ ተገናኝታለች ማለት ነው። በጣም ደስ በሚል ሁኔታ እየተከናወነ ይገኛል። ብዙዬ ሀሳቧ ተሳክቶላታል። አብርሽንና ልጁን አንድ ላይ ለማድረግ ነበረ ሀሳብ የነበራት። አሁን ደግሞ እውነታው ተስተካክሎ ወደ ልጅናቱ እየተመለሰ ይገኛል ማለት ነው። አብርሽ በጣም በዚህ ሰዓት በደስታ ፍንድቅ እያለ ይገኛል። እንግዲህ ኤፍሬምም በበኩሉ በጣም ደስ ብሎታል። እውነት ነው ወይስ እውነት አይደለም? ይህ ነገር ህልም ነው ወይስ ህልም አይደለም? በምን አይነት መንገድ አውቀዋለሁኝ እያለ ኤፍሬምም ብቻውን በሀሳብ ተውጧል ማለት ነው። አብርሽም እንግዲህ አንቺ ጋር ያሉትን ነገር በግልጽ ንገሪኝ። አሁንም እኔ የነጻነትን ነገር ሁሉንም ነገር ማወቅ እፈልጋለሁ እያላት አብርሽ ሩታን እየጠየቃት ይገኛል ማለት ነው። ትላንትና እኔ ብቻህን እጠይቅሃለሁኝ ብዬ ነበረ። ምን ችግር ብዙዬ ምን ችግር አለው? አሁን ማውራት ከፈለሽ ማውራት ትችያለሽ እያለቻት ትገኛለች ብዙዬ ማለት ነው። ጉዳዩ እንግዲህ የኔና የሱ ነው። የኔና የሱ ጉዳይ ማለት እንግዲህ ከዚህም በፊት እኔ አልገባም በእናንተ መሀል ብለሽኛል። ለምንድነው አሁን ማትተይን? ብታይን ደስ ይለኛል እያለችም ትገኛለች ማለት ነው። እንግዲህ ሁሉንም ነገር አይተክ ከልብ ይቅርታ እንድታደርግልኝ እፈልጋለሁ። እኔም የልጄ አባት ነክና እኔም አብሬክ መሆን እፈልጋለሁኝ እያለች ሩታ እየተናገረችም ትገኛለች። ደስ እያለክ የምታደርገው ነገር ነው እንጂ ደስ ሳይልክ የምታደርገው ነገር ምንም ነገር እንዲኖር አልፈልግም። ሁሌ በቃ እኔ መጨቃጨም አልፈልግም። ልጄንም አብሬክ ማሳደግ እፈልጋለሁ ብላ ሩታ በአብርሽ እግር ላይ ተንበረከከች ማለት ነው። እባክህን ልጅህን ያዝ፣ ልጅን አብረን እናሳድግ እያለች ትገኛለች። ሩታ ጥፋቷን በእውነት አምናለች ማለት ነው። ከጥላቻና ከሁሉም ነገር ፍቅርን ያስቀድማችሁ ሰዎችም እንግዲህ ሩታን ማየት ትችላላችሁ ማለት ነው። ሩታ እንግዲህ ሁሉንም ነገር አስተካክላ ወደ ራሷ ተመልሳለች ማለት ነው። ሩታ እንግዲህ ኤፍሬም ደግሞ በጣም ያስጠላል። ጭቅጭቅ ሁሌ ነው የሚያስጠላን። ለምንድን ነው የምንጨቃጨቀው? እናንተም እንኳን እናንተም በጣም ደብሯችኋል። የኛ ጭቅጭቅ ብዙ ጊዜ ተጨቃጭቀናል፣ ተጣልተናል፣ ተባልተናል፣ ብዙ ነገር ተዳርሰናል እያለ አብርሃምም ኤፍሬምም እየተናገረ ይገኛል ማለት ነው። ሩታ መለስ ብላ ልክ ነክ ሲቀጥል ደግሞ ሁሉንም ነገር ላይክ እንዴት ነው እንደዚህ ፊት ለፊት ልናቀርብ ምንችለው? በካሜራ ጀርባ ብዙ ነገር ልናደርግ እንችላለን። ሁሉንም ነገር አድርገናል። ነገር ግን ፊት ለፊት ለማውጣት በጣም ፈርተን ነበር እያለች ትገኛለች ማለት ነው። ሩታ በበኩሏ እንግዲህ በጣም ደስ ይላል። ኤፍሬምም ደግሞ ይሄ ነገር እኛ ይቅርታ ሰጥተን ሁሉንም ነገር ማስተካከል አለብን፣ ማብረድ አለብን። እንደነሱ ቢሆን ኖሮ እኛም የወደቅ ሁሉንም ነገር ማጣጣል አያቅተንም ነገር ግን ሰላምን ፈልገን ነው እያለ ኤፍሬምም በጣም በደስታ እየተናገረም ይገኛል።
እንግዲህ ከወንድሙ ሚስት ጎን ሆኖ የሚከራከረው ኤፍሬምም የወንድሙ ልጅ በሰላም እንዲያድግ ነው እንጂ ለሌላ ነገር አይደለም ማለት ነው። ብዙዬ እንግዲህ ቹቹዬ እንዴት ነህ ደህና ነህ ወይ እያለች እየጠየቀችውም ትገኛለች ሕፃኑን እነ ብዙዬ ትደሰታለች ብለን እናስባለን። ነገር ግን ይሄ ሁሉ ነገር ድራማ ከሆነ ሁላችንም እንናደዳለን ማለት ነው። እስኪ ወደ ዋናው ሐሳብ እንግባና ዛሬ ስለምንድነው የፈለጋችሁን? በመጀመሪያ ደረጃ ሰላም ናችሁ ወይ እያለችም ብዙዬ በጥያቄም አጣድፋታለች ማለት ነው ሩታ እንግዲህ ከሁሉም ነገር እንግዲህ ይቅርታ እንድትሰጠኝ እፈልጋለሁ፣ ይቅርታ ይበልጣል ያለች ትገኛለች። ኤፍሬምም በበኩሉ ዛሬ ገኖ ትንሽ ምክንያት ተገኝቶ ያለ አባት ከሚያድግ እንደውም እናትና አባት አብሮ ቢያሳድግ በሚለው ተመካክረን መተናል። አንተና ሩታ ብዙ ነገር ከልጅነታችሁ እስከ እውቀት ድረስ ደርሳችኋል እያለ ይገኛል። አሁን እርሜላ መጣ እናንተን ልታጣላችሁ አትችልም እያለ ኤፍሬም ለአብርሃም እየተናገረው ይገኛል ማለት ነው። እንግዲህ አብርሃም ሁሉንም ነገር ካስተካከለ ጥሩ ነው ማለት ነው። ኤፍሬምም ለዚህ ስትል ይቅርታ እያለች ነው። አብራችሁ ሆናችሁ ልጃችሁን ብታሳድጉ ደስ ይለኛል፣ እንደኔ ይቅርታዋን ብትቀበላት ደስ ይለኛል እያለ አብርሃም ኤፍሬም እየተናገራቸው ይገኛል። አንቺም ደግሞ ብዙዬ ከሁላችን ታላቅ ነሽ፣ ከሁላችን የተሻልሽ ሰው ነሽ፣ ሁሉም ነገር ብዙ ነገር ያሳለፍሽ ሰው ነሽ። አንቺ ሁሉንም ነገር ስለምታቂ ጉዳቱንና ጥቅሙም ስለምታቂ ሁለቱንም ይሄ ልጅ ሌላ ነገር ከሚገባ ወደ ተዳሩ ውስጥ ተመልሶ ሰላማዊ ህይወት ቢኖር ምን ይመስልሻል? እባክሽን ብትመክሪው ምን ችግር አለው? እሱም ይቅርታውን ተቀብሎ አብሮ ቢኖር ይሻላል በሚለው ነው የመጣሁት እያለ ኤፍሬም ይገኛል ማለት ነው። እንግዲህ ኤፍሬም አብርሽም እንግዲህ እኔ ይቅርታውን የማልቀበልበት ምክንያት የለም። ወዳ ነው ወይስ ይቅርታ የምትጠይቀው? ጥፋተኛ እሷ ናት ወይስ አይደለችም? በመጀመሪያ ደረጃ እሱን ማወቅ እፈልጋለሁኝ። እሱን ታምናላችሁ ወይ? ካላመናችሁበት ደግሞ ጥሩ አይመጣም። እኔ ማወቅ የምፈልገው ነገር አለ ውስጤ ላይ ጥያቄ እያለ እንዴት ነው ይቅርታ መቀበል የምችለው እያለ አብርሃምም በጣም እየተበሳጨ እየተጋኘ ይገኛል። እኔም ለዛ ምላሽ እፈልጋለሁኝ። ይቅርታውን ስትሰጡ ከልብ ሆናችሁ ነው ወይ? ጥፋታችሁን ሁሉም ነገር ካመናችሁ እሺ ችግር የለውም እያለ ይገኛል ማለት ነው። አብርሃምን እንግዲህ በበኩሉ እኔ ከሩታ ጋር አብሬ የምኖረው በእንደዚህ አይነት ምክንያት ነው ወይ? አንድ እንደዚህ አይነት ነገር ላይ እኛ ነበርን፣ ስህተት ሰርተናል። ለዛ ሁሉ ምክንያት ተጠያቂው እኛ ነን፣ ጥፋተኛ ነን። የማያጠፋ ነገር የለም። በእርግጥ ጥፋት የማያጠፋ ሰው የለም። አብርሃም እንግዲህ አንተም ወደ ልጅክ እንድትመለስ እንፈልጋለን እኛም ማለት ነው። አንተና ሩታ አንድ ላይ ሆናችሁ የድሮ ፍቅራችሁን መልሳችሁ አብራችሁ ሆናችሁ ልጃችሁን አብራችሁ እንድታሳድጉ እኛ እንፈልጋለን ማለት ነው። እኛ ሁሉም ነገር በእውነት በጣም ሰልችቶናል። ህይወት ካንተ ጋር መጨቃጨቅ፣ ሩታ ከእርሜላ ጋር መጨቃጨቅ፣ ከተለያዩ ሰዎች ጋር መጨቃጨቅ በጣም አስጠልቶናል እያለ ይገኛል። ልጆቻችሁን በስርዓት አብራችሁ ብታሳድጉና ሁሉም ነገር በመልካም ነገር እንድትመሩ እፈልጋለሁ እያለ ይገኛል ኤፍሬምም ማለት ነው። ኤፌ እንግዲህ እውነት ለመናገር በወንድሙ ጎን ሆኖ እያገዘም ይገኛል ማለት ነው። ይሄውልህ ምን ያለ መሰለ፣ እኔ አሁን ለዚህ ሁሉ ነገር አብሮ እንዲኖሩ ብዙ ነገር ከዚህም በፊት ተፈጥሯል። አብሮ ኖሮም ብዙ ነገር አድርጓል። ብዙ ነገር አሳልፋቸዋል። ለልጃችሁ ስትሉ
ሰላም ፍጠሩ፣ ጭቅጭቅ ይብቃን ብዬ ተናግሬያለሁኝ እያለችም ትገኛለች። ያም ግን እየባሰባቸው ይሄዳል እንጂ ሌላ ነገር የለም፣ ዋቀዳ ውሃ መለስ ነው እያለችም ብዙዬ በጣም ተናዳለች። ነገር ግን የልጁ እናት ናት። አሁንም ሆነ ያብሽ ሀሳብ ነው እንጂ የኔ ሀሳብ አይደለም። ግን ምንድነው ይሄ ልጅ የተፈጠረበት ነገር? እንግዲህ ከዛም በፊትም እሷም አጥፍታለች እሱም አጥፍቷል እያለችም ትገኛለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ቤተሰብ ሆናችሁ በላይ ግቡ። መልካምነት ለራስ ነው።